ሰላም ጤና ይስጥልን የተከበራችሁ አድማጮቻችን የሰዓቱን ሰበርና በየት መረጃዎች ይቀርብ ያለው በቅድሚያ ማርዕስቶቹን በሶስት ግንባር በተካሄደው ከባድ አውደ ውጊያ ፋኖቻችን ታላቅ ድልን አስመዘገቡ። ምስራቅ አማራ ቀጣና ቴዎድሮስ 105ኛ ኮር በ44ኛ ክፍለ ጦር በወሰደው እርምጃ ያገዛዙ ኃይል በባንጃ ወረዳ ሱርታ ምርካታና ዣንኩታ ተብሎ ከሚጠራው አካባቢ ሙሉ ለሙሉ ተደምስሰዋል። የአብይን ስልጣን ለማስጠበቅ አማር ምድር ዘውሎ የገባውን ኃይል በጠዋት ከሰከላ በመነሳት ወደ አጅባራ ብዙ 23 ሞርታና ድሽቃዎችን ጨምሮ ብዛት ያለውን ጥምር ኃይል በመያዝ ሬሽን ለመቀባበል በሚል እየተንቀሳቀሰ በነበረበት ሰዓት ሱርታ ሚካኤል ላይ በ44ኛ ክፍለ ጦር በደፈጣ የተጀመረው ጥቃት ወደ መደበኛ ወደ ውጊያ ተሸጋግሮ ከጠዋቱ 4 ሰዓት እስከ ምሽት 11 ሰዓት ዘልቆ ያገዛዙን ኃይል በቦምብ ጭምር ደምስሶታል። ዝርዝር አለን። በአምባሰል ወረዳ ከግሸን እስከ ደልባ ድረስ በተደረገ ውጊያ አንድ አመራርን ጨምሮ ከ50 በላይ ያገዛዙ ወታደሮች መገደላቸው ታወቀ። በቀጣናው በዙ 23 እና በሞርታር እንዲሁም በሌሎች ከባባድ መሳሪያዎች ታግዞ ጥቃት ከፍቶ የነበረው በሰሜን ምስራቅ 801ኛ ኮር የ45ኛ ክፍለ ጦር ሰራዊት ከወደ ፋኖ የተሰነዘረበትን የመልሶ ማጥቃት እርምጃ መቋቋም አቅቶት ከባድ የሆነ የሰብአዊና ቁሳዊ ውድመትን ተከናንሞ ወደ መጣበት መፈርጠጡ ተገልጿል። ሌላኛው የምንመለከተው መረጃ ነው። በኢትዮጵያ ገጸ ምድር መሃል ስፍራ ላይ ከምትገኘውና በኢትዮጵያ ታሪክ ውስጥ ትልቅ አሻራ ካላቸው የብዙ ነገስታቶችና ጀግኖች ሀበሻ ምድር ከሆነችው ሸዋ የበቀለው በዓለም አቀፍ ታሪክ ውስጥ ትልቅ ዝና ካላቸውና የጥቁሮችን የነጻነት ምልክት ከሆኑት አጼ ምኒልክ የአመፀኞቹን ውሃ እየጠጣ ያደገውን የአባቶችን የነ ልጅ አበበ አስማረ ዳኝና እሸቴ ሞገስ ወኔን የለበሰው ዝምተኛው ተአምር ሰሪ አርበኛ ፋኖ ኢንጂነር ደሳለኝ ሲያሽብሰዋ የአማራ ፋኖ ብሔራዊ ኃይል አባልና የሸዋ ቀጣና መሪን የጦር ሜዳ ጀብድና የአመራሩን ብቃቱን እንዳንስሳለን። የተከበራችሁ አድማጮቻችን እናንተ ከኛ ጋር ስትቆዩ እነዚህንና ለሰዓቱ መደመጥ ያለባቸውን መረጃዎች የምታደምጡ ይሆናል። የህዝባውን ትግል የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን ታበሩ ዘንድ በአክብሮት እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረቱ ዘንድ እየጠየቅናችሁ በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በሶስት ግንባር በተካሄደው ከባድ አውደ ውጊያ ፋኖቻችን ታላቅ ድልን አስመዘገቡ። ምስራቅ አማራ ቀጣና ቴዎድሮስ 105ኛ ኮር በ44ኛ ክፍለ ጦር በወሰደው እርምጃ ያገዛዙ ኃይል በባንጃ ወረዳ ሱርታ ምርካታና ዥንኩታ ተብሎ ከሚጠራው አካባቢ ሙሉ ለሙሉ ተደምስሷል። የአብይን ስልጣን ለማስጠበቅ አማር ምድር ዘውሎ የገባው ኃይል በጠዋቱ ከሰከላ በመነሳት ወደ አጅባራ ዙ 23 ሞርታና ድሽቃዎችን ጨምሮ ብዛት ያለውን ጥምር ኃይል በመሬሽ ሬሽን ለመቀባበል በሚል የተንቀሳቀሰ በነበረበት ሰዓት ሱርታ ሚካኤል ላይ በ44ኛ ክፍለ ጦር በደፈጣ የተጀመረው ጥቃት ወደ መደበኛ ወደ ውጊያ ተሸጋግሮ ከጠዋቱ 4 ሰዓት እስከ ምሽት 11 ሰዓት ዘልቆ ያገዛዙ ኃይል በቦምብ ጭምር ተደምስሷል። በተመሳሳይ ሁኔታ ከእንጅባራ ሁለት አቅጣጫ የመጣው የመከላከያ ቡድን እንጅባራ ከተማ ስር ምርካታና ዥንኮታ ላይ በተፈጸመ የደፈጣ ጥቃት ከ10 በላይ ዙፋን ጠባቂ ተወግዷል። ከሰሞኑ ሰከላ ወረዳ አጉት ቀበሌ በዚሁ ከሰከላ በተነሳው ያገዛዙ ኃይል ብዛት ያላቸው ንጹሃን ገበሬዎችና ወጣቶች ታፍነው ሲወሰዱ ከታፈኑት ውስጥም 6ቶቹን መረሸኑን መዘገባችን አይዘነጋም። በተደጋጋሚ በሄደበት አካባቢ ሁሉ እንደተለከፈ ውሻ ያገኘውን የአማራን ህዝብ እየመታ የሚያልፈው ያገዛዙ ቡድን በ44ኛ ክፍለ ጦር ከሁለት ቀን በፊት በደርዘን ተማርኮ ብዙ ሬሳ ጥሎ ቁስለኛ አንጠልጥሎ እንዲሄድ የተደረገ ቢሆንም እንደ ልማዱ ህዳር 18 ቀን 2018 ዓ.ም ከሰከላ እንጅባራ እየተንቀጠቀጠ ለማለፍ ሲሞክር በጀግኖቹ 105ኛ ኮር 44ኛ ክፍለ ጦር ነበልባሎቹ ተለብልቦ በጀግኖቹ 105ኛ ኮር 44ኛ ክፍለ ጦር ነበልባሎች ተለብልቦ ከ20 በላይ ሬሳ ጥሎ ብዛት ያለው ቁስለኛ ተሸክሞ ወደ መጣበት ሰከላ ከተማ ተመቶ እንዲፈረጥጥ ተደርጓል። ያለምንም ጉዳት በተካሄደው አውደ ውጊያ አገዛዙ ከባድ መሳሪያዎችን ቢጠቀምም እንኳን ከሞትና ከመፈርጠጥ አላዳነው። ስለሆነም የተጀመረው ተነባባዊ ጥቃት በማጠናከር በቅርቡ ያገዛዙን አከርካሪ ሰብረን አስደማሚ የሆነ ድል የምናበስር ይሆናል። መረጃውን ያደረሰን የ44ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ አለበለወቀ ነው። በተመሳሳይ ዜና አምባሰል ወረዳ ከግሸን እስከ ደልባ ድረስ በተደረገው ውጊያ አንድ አመራርን ጨምሮ ከ50 በላይ ያገዛዙ
ወታደሮች መገደላቸው ታወቀ። በቀጣናው በዙ 23 እና በሞርታር እንዲሁም በሌሎች ከባባድ መሳሪያዎች ታግዞ ጥቃት ከፍቶ የነበረው በሰሜን ምስራቅ እዝ 801ኛ ኮር የ45ኛ ክፍለ ጦር ሰራዊት ከወደ ፋኖ የተሰነዘረበትን የመልሶ ማጥቃት እርምጃ መቋቋም አቅቶት ከባድ የሆነ የሰብአዊና ቁሳዊ ድመትን ተከናንቦ ወደ መጣበት መፈርጠቱ ተገልጿል። ከህዳር 17 2018 ዓ.ም ጀምሮ እስከ ዛሬዋ ዕለት በአገዛዙ ላይ የጸረ ማጥቃት እርምጃዎችን በመውሰድ ድል የተቀዳጁትን በአፋባ ምኒልክ ዕዝ ልጅ ኢያሱ ኮር የ23ኛ ክፍለ ጦር አባላት መሆናቸውን ሚዲያችን ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በአውደ ውጊያው አንድ አመራርን ጨምሮ ከ50 በላይ በአገዛዙ ኃይል ሲደመሰስ ቁጥሩ በውል ያልታወቀ ኃይል ደግሞ ቁስለኛ መደረጉን ኮሩ አስታውቋል። በተጨማሪም 1395 የድሽቃና የብሬን እንዲሁም የክላሽ ተተኳሽ በፋኖ መማረኩን የተገለጸው የአገዛዙ ኃይል በውጊያው የቆሰሉበትን ወታደሮች በአራት ተሽከርካሪ ጭኖ ወደ ደሴ ለመውሰድ ቢሞክርም ነገር ግን በፋኖ ቃኝ አባላት ዚያ ተብሎ በሚጠራው አካባቢ ላይ ተቆርጦ ከባድ ጉዳት ያስተናገደ ሲሆን በርካታ ቁስለኛ ወታደሮችም ተማርከዋል። የፋኖ አባላት ለተማረኩ የአገዛዙ ወታደሮች የሕክምና አገልግሎት እየሰጡ ሲሆን በውጊያ የተገደሉ የአገዛዙ አስከሬንን ደግሞ ስርዓተ ቀብራቸው እየተፈጸመ ማርፈዲያቸውን በምኒልክ ዕዝ የልጅ ኢያሱ ኮር በህዝብ ግንኙነት ክፍሉ በኩል ለሚዲያችን በላከው መረጃ አስታውቋል። በሌላኛው መረጃችን በኢትዮጵያ ገጸ ምድር መሃል ስፍራ ላይ ከምትገኘውና በኢትዮጵያ ታሪክ ውስጥ ትልቅ አሻራ ካላቸው የብዙ ነገስታት ጀግኖች የሀበሻ ምድር ከሆነችው ሸዋ የበቀለው በዓለም አቀፍ ታሪክ ውስጥ ትልቅ ዝና ካላቸውና የጥቁሮችን የነጻነት ምልክት ከሆኑት አጼ ምኒልክ የአመፀኞቹን ውሃ እየጠጣ ያደገው የአባቶችን የነ ልጅ አበባ አስማረ ዳኝና እሸቴ ሞገስ ወኔን የለበሰው ዝምተኛው ተአምር ሰሪ አርበኛ ፋኖ ኢንጂነር ደሳለኝ ሲያስብ ሸዋ የአማራ ፋኖ ብሔራዊ ኃይልና የሸዋ ቀጣና መሪ ሲሆን በሀገራችን ካሉ ታላቅ ዩኒቨርሲቲ በኢንጂነሪንግ ሙያ በከፍተኛ ማዕረግ ተመርቋል ይላል ከግል ፋይሉ ያገኘነው መረጃ። ይሁን እንጂ በሀገራችን በእጅጉ ተንሰራፍቶ የሚገኘው ዘር ተኮር የብሔር ፖለቲካ በተለይ በአማራ ህዝብ ላይ የተጫነውና የቀጠለው ዘርፈ ብዙ የመከራ ቀንበር የግል ህይወቱን በመተው በወታደራዊና ፖለቲካዊ ትግል ውስጥ እንዲገባ አስገድዶታል። ከዚህም ጋር በተያያዘ ከባለፈው የፌዴራል መንግስትና የህወሓት በአማራ ህዝብ ላይ ካደረጉት የሴራ ወረራ ጀምሮ የወገኑን ስቃይ ለማቃለል ሲል እስከዚህ ሰዓት ድረስ በዱር በገደል ከጠላት ጋር እየተዋደቀ ይገኛል። አርበኛ ፋኖ ኢንጂነር ደሳለኝ እጅግ ደፋር ግን ደግሞ ጥበበኛ ከሚባሉ ጥቂት ወጣት የፋኖ መሪዎች አንዱ ሲሆን ለዓላማው ካለው ቁርጠኝነት በተጨማሪ ለወገኑና ለጓደኞቹ ያለው ታማኝነትና ሀቀኝነት በእጅጉ እንዲወደድ አድርጎታል። እሱ ብቻ አይደለም ያስወደደው፣ ይልቁንም አሁን ላይ የተጋረጡበትና ወደፊት የተደቀኑበት የአማራን ህዝብ ስቃይ በሚገባ የተረዳና ለዚህ የወገን ስቃይ መፍትሄ ለመሆን ራሱን ግንባር ቀደም ተሰላፊ ያደረገ ራሱን ለወገኑ አሳልፎ የሰጠ የተግባር ሰው በመሆኑ ጭምር ነው። የአርበኛ ፋኖ ኢንጂነር ደሳለኝ ሲያስብ ሸዋ ቁርጠኝነት በእያንዳንዱ ለአማራ ህዝብና ለኢትዮጵያ አንድነት ይጠቅማል በሚላቸው ውሳኔና እንቅስቃሴ ላይ በግልጽ የሚታይ ሲሆን የሌሎችን ሀሳብ ወይም የብዝሃንነትና ልዩነት ተፈጥሯዊነት እንዲሁም የአንድነት ተጠቃሚነት በእጅጉ የተረዳ አስተዋይ መሪ ነው። በዚህም በጓደኞቹ ደጋግሞ እንደሚነሳው ባለ ራዕይቱ አይበገሬውና የአሸናፊነት ስነ ልቦና እንዳለው ሆኖ ለማህበረሰቡና ለጓደኞቹ የሚሰጠውን ክብርና ዋጋ ሁሌም የሚናፈቅና ተፈላጊ መሪ እንዲሆን አድርጎታል። በአጠቃላይ አርበኛ ፋኖ ኢንጂነር ደሳለኝ ሲያስብ ሸዋ የቃላትን ትርጉምና የማይተካ ተጠቃሚነትን ቢረዳም ወደ ተግባር የሚያደላ አስተዋይ ለወገን ሟችና ከዓላማው ዝንፍ የማይል የአማራ የቁርጥ ቀን ልጅ ነው። ከንግግሩ ደምና ጥንትን የተተገበረበትን ትግል ጠብቀን መድረስ የሚገባውን መዳረሻ ላይ እናደርሰዋለን። ቀድመን አዲስ አበባ የምንገኘው እኛ ነን። ኢንጂነር ደሳለኝ ሲያስብ ሸዋ። በሌላ በኩል ዘመቻ ሙላት ንጉሴ በቀስተ ደመና ሻለቃ በድር ተጀምሯል። የአፋባ ቴዎድሮስ ዕዝ የ206ኛ ኮር 14ኛ ክፍለ ጦር አካል የሆነው የብርሃኛው ቀስተ ደመና ሻለቃ በዛሬው ዕለት በዘመቻ ሙላት ንጉሴ በደብረ ኤልያስ ከተማ ባደረገው ውጊያ ባገዛዙ የመከላከያ ሰራዊት በሚሊሻና አድማ ብተና ላይ ድልን ተቀናጅቷል። ውጊያው በደብረ ኤልያስ ከተማ ሆስፒታል አዲሷ ቤተክርስቲያን ትግል ፍሬ ጀርባ ላይ የተደረገ ሲሆን በርካታ ቁጥር ያለው አድማ ብተና ሚሊሻዎችና መከላከያ ተደምስሰዋል። የብልጽግና ቡድን ሰራዊቱን በማሰማራት የአርሶ አደሩን ሰብል እያወደመና እየዘረፈ ለሽፋኑም ቀጣናዎችን አስሻለሁ ፋኖንም በትኛለሁ እያለ ዲስኩሩን በሚነፋበት ሰዓት ጀግኖቹ የቀስተ ደመና ክንደ ነበልባሎች ፋኖቹ ማዘዣው ላይ ገብተው በአናቱ ላይ ጨፍረውበታል። ክምር ሬሳና ቁስለኛ አስታቅፈውት ወጥተዋል። በጀግኖቹ ሜዳ የጀግኖቹ ሳታዊ ክንድ መቋቋም ያቃተውና በየዕለቱ ለበላይ አለቆ
አለቆቹ የሙሽሪት ሪፖርት ማድረግ የማይሰለቸው የሐሰት አባት የጥፋት አበጋዝ የሆነው የብልጽግና ስርዓትና ሰራዊቱ ከሰሞኑ አዲስ ስምሪት በመውሰድ በገጠራማ አካባቢ ላይ ያደረኩት ባለው አሰሳ በስነ ልቦናና የሞተ ወረራ ሰራዊት አስከሬን በየደረሰበት እያዝረከረከ በዋለበት ሳያድር በአደረበት ሳይውል ከመሄዱም በላይ ቀስተኞቹ ቦሬ የሚፈታ ስነ ልቦናን የገነቡ ይመስል ፋኖን በረሃ አስገብተነዋል እያለ ወሬውን ሲጠርቅ ጀግኖቹ ደብረ ኤልያስ ከተማ ላይ በዛሬው ዕለት ተከስተው የጀግንነትን ሰርተው እየተገማሸሩ ተመልሰዋል። በአመራሮቹ የውሸት ግንባታ የተሞላው ያገዛዙ ሰራዊት ጀግኖቹ ከበረሃው ሲጠብቅ ማዘዣ ጣቢያው ላይ ገብተው በፈጠሩት መብረቃዊ ጥቃት ተደናብሮ እግሬ አውጪ ሲፈረጥጥ አርፍዷል። የጓደኞቹን የአርበኛ ሙላት ንጉሴ ደምም በእጥፍ መልሷል። በውጊያውም 10 አድማ ብተና ሚሊሻ ቆስሏል። በርካታ ቁጥር ያለው ባንዳ ሚሊሻ አድማ ብተናና ጡት ቆራጭ መከላከያ ሞትና ቁስለኛ ሆኗል። 5 የነፍስ ወከፍ መሳሪያ ተማርኳል። መረጃውን ያደረሰን የ206ኛ ኮር 14ኛ ክፍለ ጦር ህዝብ ግንኙነት ነው። በሌላኛው መረጃችን አቶ ጌታቸው ረዳ ስለ ኤርትራ ከመሐመድ ሐሰን ጋር በ2019 ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የነበረውን የረጅም ጊዜ ግጭት በማስቆሙ የኖቤል ሽልማት አሸነፈ። ዛሬ ግን በሁለቱ ሀገራት መካከል አዲስ ግጭት ሊፈጠር እንደሚችል እየተሰማ ነው። ታንኮች ወደ ድንበር እየተንቀሳቀሱ ነው። ኢትዮጵያ ከኤርትራ ጋር ሌላ ጦርነት አፋፍ ላይ ናት። ጌታቸው ረዳ ምናሉ እንደዛ አላስቀምጠውም። ኢትዮጵያ የቀይ ባህር መዳረሻ ትፈልጋለች የሚለው ንግግር አሰብ የተባለውን መሬት በባለቤትነት ከመያዝ ጋር ይደበላለቃል። እኔ እስከማውቀው ድረስ የኤርትራ ሉዓላዊነት የሚጻረር ምንም አይነት ተአማኒነት ያለው ክርክር የለም። መሐመድ ሐሰን ይህ ወደ ጦርነት ይመራል ብዬ አልጠብቅም፣ ቢያንስ በአጭር ጊዜ ውስጥ። መሐመድ ሐሰን ጠቅላይ ሚኒስትር አብይ ግን ይህንን ታሪካዊ ስህተት ወይም የወደብ ጉዳይ እናርማለን ብለዋል። ኢትዮጵያ ወደብ አልባ ሆና እንደማትቀር 1,000,000% እርግጠኛ ነኝም ብለዋል። የኢትዮጵያ ጦርም ማንኛውም መስዋዕትነት ለመክፈል ዝግጁ ነኝ ብለዋል። እነዚህን እንዴት ማስፈራሪያ አይሆኑም? ጌታቸው ረዳ ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ ቀውሱን ለማርገብ በልባቸው ውስጥ መንገድ ያገኛሉ ብዬ የማምንበት ምክንያት አለኝ። መሐመድ ሐሰን ይህ እኔ እምነት ነው። ጌታቸው ረዳ እውነታውን ልንገርህ፣ በቅርቡ ወደ አፋር ክልል ቡሬ ድረስ ተጉዤ ነበር። የኢትዮጵያ መንግስት የአስፋልት መንገድ ሲገነባ አየሁ። በግልጽ የኤርትራ መንግስትን በበኩሉ መንገድ እየገነባ ነው። ስለዚህ በቅርቡ የተፈጠረው አለመግባባት መሆን አለበት። ያንን ያህል ኢንቨስት ካረጉ ሁለቱ ወገኖች ተመልሰው የሚስማሙበት መንገድ አያጡም።